በመክፈቻው ትዕይንት ላይ የኦሪያ የመጀመሪያው ንጉሥ አባላቶቹን እየመራ እንዳስፈሪ ድራጎን ሲያጠቁ እናያለን። ወደ ዘንዶው ዋሻ ውስጥም ይደርሳሉ፣ ግን ብዙም ሳይቆይ በአውሬው ይሹነፋሉ። አስፈሪው ፍጡር ሁሉንም ሰዎች አንድ በአንድም ይገድላል፣ ንጉሡን ለድራጎኑ እጅ ይሰጣል። ትዕይንቱ ከዚያ ወደ ብዙ መቶ ዓመታት ወደፊት ይጓዛል፣ በአስቸጋሪና በረሃማ መሬቶች የተከበበች ድሃ መንግሥትንም ያሳያል። የዚያ መንግሥት ሁለት ልዕልቶች ኤሎዲና ፍሎሪያ ማገዶና አቅርቦቶችን መሰብሰብን ጨምሮ ሕዝባቸውን ለመርዳት የሚችሉትን ሁሉ ያደርጋሉ። አንድ ቀን አንዲት ሴትዮ የበኩር ልዕልት ለሆነችው ለኤሎዲ የጋብቻ ጥያቄ ይዘው ይጎበኟቸዋል። የኦሪያ ንግሥት ኢዛቤል ለልጇ ልዑል ሄንሪ ተስማሚ ሙሽራ እየፈለገች እንደሆነም እናያለን። የኤሎዲ አባት ሎርድ ቤፎርድ በውሳኔው እጅግ ደስተኛ ሲሆን ሴት ልጁን እንድትቀበለው ያበረታታል። ኤሎዲ መጀመሪያ ላይ ተቃውሞ ቢኖራትም ለሕዝቧ ጥቅም ስትል በመጨረሻም ትስማማለች። በማግስቱ የአራቱ ቤተሰብ ጋብቻውን በዝርዝር ለመወያየት ወደ ኦሪያ መንግሥት ይሄዳሉ። ከብዙ ሰዓታት ጉዞ በኋላ በመጨረሻ ወደ መድረሻቸው ይደርሳሉ። ቤተሰቡ በመንግሥቱ ድባብም ይገረማሉ። ቤተ መንግሥቱ በአስደናቂ አረንጓዴ ተፈጥሮም የተከበበ ነው። ሲደርሱ በቤተ መንግሥት ጠባቂ ይቀበላቸዋል፣ እሱም ወደ ክፍላቸው ይመራቸዋል። ንጉሣዊው ቤተሰብ በጸሎት ላይ ስለሆኑ ትንሽ እንዲጠብቁም ይነገራቸዋል። ኤሎዲም በቅንጦት ክፍሏ ውስጥ እየጠበቀች ሳለች በረንዳ ላይ ሌላ ሴት ታስተውላለችና ሁለቱም ፈገግታ ይለዋወጣሉ። በማግስቱ ጠዋት ኤሎዲ በንግሥት ኢዛቤልና በልዑል ሄንሪ ፊትም ቀረበች። ከአጭር መግቢያ በኋላ ንግሥቲቱና ሎርድ ቤፎርድ ለግል ውይይትም ይሄዳሉና ኤሎዲና ሄንሪ እርስ በርሳቸው ለመተዋወቅ ብቻቸውን ይቀራሉ። ኤሎዲም ውይይቱን ትጀምራለች፣ በጋብቻው ደስተኛ እንደሆነም ትጠይቀዋለች። እሱም አዎ ይላል። እርሱም ስለ እሷ ሲጠይቃት ለሕዝቧ ስትል እንደተስማማች እውነቱን ትነግረዋለች። እየተነጋገሩም ሲሄዱ እንደ ዓለምን መዞር ባሉ አንዳንድ የጋራ ፍላጎቶቻቸው ምክንያት በፍጥነት ይዋደዳሉ። ብዙም ሳይቆይ በፈረስ ግልቢያም ይሄዳሉ። ሄንሪም በመንግሥቱ ዙሪያ ያሉትን ውብ መልክዓ ምድሮችን ያሳያታል። ይህ በእንዲህ እንዳለ ሎርድ ቤፎርድ ከግል ውይይት በኋላ ከክፍሉ ይወጣል፣ ግን የተጨነቀ መልክ ይዞ ነበር የወጣው። ሌዲ ቤፎርድ ሁሉም ነገር ደህና እንደሆነም ትጠይቀዋለች፣ ግን ምንም አይላትም። ከዚያም ከንግሥት ኢዛቤል ጋር ለመነጋገር ትሄዳለች፣ ለመወዳጀትም አስባለች። ነገር ግን ንግሥቲቱ በቁጣ ትናገራታለች። ተበሳጭታና የሆነ ችግር እንዳለ በመጠራጠር ሌዲ ቤፎርድ በሌሊት ወደ ኤሎዲ ክፍል ትሄዳለችና ጋብቻውን እንድታቋርጥ ለማሳመን ትሞክራለች። ከኦሪያ ቤተሰብ ጋር የሆነ ችግር እንዳለና ሊታመኑ እንደማይገባም ታስረዳታለች። ሆኖም ኤሎዲ ሄንሪን ጥሩ ሰው አድርጋ ስለምታየው የእንጀራ እናቷን ለመስማት ፈቃደኛ አልሆነችም። ሰርጉ በማግስቱም ይከናወናል። ንግሥቲቱም ኤሎዲን የአዲሱ መንግሥት ልዕልት አድርጋ ታውጃለች። ከሥነ ሥርዓቱ በኋላ አዲስ ተጋቢዎች አንድ ጥንታዊ ሥርዓት ለመፈጸም ወደ ተራራው ጫፍም ይሄዳሉ። ይህም ሄንሪ ለአባቶቻቸው ክብር የሚሰጡበት መንገድ እንደሆነም ያስረዳታል። እዚያ ሲደርሱ ኤሎዲ ንግሥቲቱን ቀይ ልብስ ለብሳ ታገኛታለች። ሳንቲም ለኤሎዲ ሰጥታ አዲስ ተጋቢዎችን ወደ መሠዊያው ቦታ ትመራለች። ከዚያም የኦሪያ መንግሥት እንዴት እንደተወለደ ታሪክ ትተርካለች። ቅድመ አያቶቻቸው መጀመሪያ እዚህ ሲመጡ አንድ አስፈሪ ፍጡር መሬቱ ላይ ይኖር እንደነበር አወቁ። አውሬው ደም የተጠማ አረመኔ በመሆኑ መላውን መንደር አጠፋው። ስለዚህ ንጉሡ ለሕዝቡ ለመበቀል ወታደሮቹን ሰበሰበ። ሆኖም ግን በአውሬው ላይ ምንም ማድረግ አልቻሉም። በውጤቱም ንጉሡ በመንግሥቱ ውስጥ ሰላም እንዲሰፍን 3 ሴት ልጆቹን መሥዋዕት ማድረግ ነበረበት። ከዚያን ጊዜ ጀምሮ ይህ ሥርዓት ወደፊት ሰላምና ደህንነትን ለማረጋገጥ ሲደረግ ቆይቷል። ኢዛቤል ከዚያም የአዲስ ተጋቢዎችን መዳፍ ቆርጣ እርስ በእርሳቸው ታጣብቃለች። ኤሎዲን ንጉሣዊ ደም አድርጋም ታውጃለች። ሥነ ሥርዓቱን ለማጠናቀቅ ኤሎዲ ቀደም ሲል የነበረውን ሳንቲም ወደ ገደልም ትጥላለች። ከዚያ በኋላ ሄንሪ በሙሽራ አያያዝ ይዟት ወደ መውጫው መሄድ ይጀምራል። ነገር ግን ጠባብ መንገዱን ሲያቋርጡ ሳይታሰብ ኤሎዲን ወደ ገደል ይጥላታል። እሷም ከመሬት ከመድረሷ በፊት በበርካታ የዛፍ ቅርንጫፎች ላይ ትወድቃለች። ከጥቂት ቆይታ በኋላ ንቃተ ሕሊናዋን ይመለሳልና ራሷን በጥልቅ ጨለማ ዋሻ ውስጥ ታገኛለች። ብዙም ሳይቆይ የሌሎች ልዕልቶች ጌጣጌጦችና ልብሶችን ታስተውላለች። ይህም እሷም እንደነሱ አንዷ መሥዋዕት እንደሆነች እንድትገነዘብ ያደርጋታል። ብዙም ሳይቆይ በአቅራቢያዋ የሚንቀጠቀጥ ድምፅ ትሰማለችና ወደዚያው ትሄዳለች። ኤሎዲ አንድ ትንሽ ወፍ በእሳት ተያይዞ ታገኘችና ልትረዳው ትሞክራለች። በዚያን ጊዜ እሳት በተያያዙ የወፎች መንጋ በላይዋ ይበራሉና ብዙም ሳይቆይ አስፈሪው ድራገን ይመጣል። አውሬውም ከኤሎዲ ንጉሣዊ ደም ሽታ እንደሸተውም ይናገራል። ይህም ኤሎዲ የሄንሪ ደም ከእሷ ጋር እንደተቀላቀለ እንድትገነዘብ ያደርጋታል።
ድራጎኑም ከዚያም እሳቱን ወደ ኤሎዲ ያዘንባል። እሷም ለሕይወቷ ተስፋ ቆርጣ እንድትሮጥ ያደርጋታል። ለማምለጥ በምትሞክርበት ወቅት ቀደም ሲል ፈገግታ ከተለዋወጠቻት ሴት የሞተ አካሏን ታገኛለች። ይህም እሷም ከተጠቂዎቹ አንዷ እንደነበረች ያሳያል። ሆኖም ኤሎዲ ምላሽ ለመስጠት ጊዜ የላትምና ወደ ዋሻው ጥልቅ መሮጥ ትቀጥላለች። የድራጎኑን እሳት በሆነ መንገድ በማምለጥ ወደ ትንሽ ጉድጓድ በመግባትም ታመልጣለች። ግን በሚያሳዝን ሁኔታ እግሯን ያቃጥላታል። ምንም እንኳን የሚያሰቃየው ሕመም ቢኖርም ኤሎዲ ቁስሏን በጨርቋ ጠቅልላ ለመውጣት ትሞክራለች። መንገዷን ለመፈለግ ደግሞ አንድ አብል እንደ ብርሃን ትጠቀማለች። በጠባብ መንገድም ትሳባለችና በሚያንጸባርቁ ትሎች በተሞላ ብርሃን ባለው ዋሻ ውስጥ ትደርሳለች። ቀስ ብላም ትቀርባለች፣ ግን በመካከል ባለው ጥልቅ ጉድጓድ ምክንያት ትቆማለች። ድፍረት በተሞላበት እንቅስቃሴ ኤሎዲ ወደ ሌላኛው ጎንም ትዘላለች። ለመድረስም ችላለች። ነገር ግን ያዘነበለውና የሚያዳልጥ ወለል ቀስ በቀስ እንድትወድቅ ያደርጋታል። ግን እንደ ዕድል ሆኖ የልብሷ ማስዋቢያ በድንጋዮቹ መካከል ተጣብቆ እንዳትወድቅ ይረዳታል። ከዚያም አንድ ስለታም ነገር በመጠቀም ወደ ላይ ትወጣለች። ከዚህ በኋላ ኤሎዲ የሚያንጸባርቁ ትሎችን ትሰበስባለችና መንገዷን ለመቀጠል እንደ ብርሃን ምንጭ ትጠቀማቸዋለች። ብዙም ሳይቆይ የውሃ ኩሬ ያገኘችና ልትጠጣውም ትሞክራለች፣ ግን ቆሻሻ መሆኑን ትገነዘባለች። ጥማቷን ለማርካት ኤሎዲ ከላይ ከሚወርዱት የበረዶ ቁርጥራጮች የውሃ ጠብታዎችን መሰብሰብ ትጀምራለች። ብዙም ሳይቆይ ድራጎኑ ስለመጣ በረዶ በፍጥነት መቅለጥ ይጀምራል። ይህን ስትመለከት ኤሎዲ ወዲያውኑ ትሮጣለች፣ የድራጎኑን እሳትም በጥቂቱ ታመልጣለች። እዚህ ደህና ነኝ፣ እሷ መድረስ አትችልም የሚል ማስታወሻ ወደ ተለጠፈበት ክፍል እስክትደርስ ድረስም መሮጥ ትቀጥላለች። ኤሎዲም ክፍሉን ስትመለከት ከእሷ በፊት የተሰዉ የሌሎች ሴቶች ስሞችን ታገኛለች። ከጥቂት ቆይታ በኋላም በከባድ ድካም ምክንያት ትተኛለች። ኤሎዲም ስትነቃ የሚያንጸባርቁ ትሎች በእግሯ ቁስል ላይ ተጣብቀው ስትመለከት ትደነግጣለች። በፍጥነትም ታነሳቸዋለች፣ ነገር ግን ቁስሏ በአስደናቂ ሁኔታ መዳኑን ትማራለች። ይህም እነዚያ ትሎች የማዳን ችሎታ እንዳላቸው እንድትገነዘብ ያደርጋታል። ከዚያ በኋላ ኤሎዲ ተነስታ በግድግዳው ላይ የተቀረጸ ካርታ ታገኛለችና መንገዷን ከመቀጠሏ በፊት ታጠናዋለች። በካርታው ላይ የተጠቀሰውን መንገድ ይዛ በክሪስታሎች የተሠራ ወደ ላይ የሚወጣ ዋሻም ትደርሳለች። የሌላ ልዕልት አክሊልም ታገኛለችና እሷም ተመሳሳይ መንገድ እንደተጠቀመች ትገምታለች። ወደ መውጫው ቅርብ እንደሆነችም በማመን በክሪስታሎቹ በኩል ትወጣለችና በመጨረሻም ወደ መግቢያው ትደርሳለች። ሆኖም ደስታው አጭር ነው፣ ምክንያቱም መግቢያው በተራራው ዳርቻ ላይ ባለው ከፍታ ያለ ቁልቁለት መንገድ ነው። ይህ መጨረሻዋ ቅርብ እንደሆነ እንድትገነዘብና እንድታለቅስ ያደርጋታል። ግን በዚያን ጊዜ ሩቅ ቦታ ላይ አንዳንድ ሰዎችን ታስተውላለች። ይህም የተስፋ ስሜት ይሰጣታል። ኤሎዲ ትኩረታቸውን ለመሳብም በከፍተኛ ድምፅ ትጮኻለች፣ ግን ድራጎኑን ትስባለች። ጭራቁም ወደ እሷ ቀርቦ እሳት ሊተፋባት ሲል በድንገት ሰዎች የኤሎዲን ስም ሲጮኹ ይሰማሉ። ድምፆቹንም ትከተላለች እና ብዙም ሳይቆይ የሦስት ሕፃን ድራጎን ቅሪቶችን ታያለች። በዚህ ጊዜ የኢዛቤል ታሪክ ውሸት እንደሆነና የመጀመሪያው ንጉሥ ያለምንም ምክንያት ሕፃን ድራጎኖችን በጭካኔ እንደገደለም ትገነዘባለች። በውጤቱም እናት ድራጎኗ የሕፃናቶቿን ሞት ለመበቀል እንደወሰነችም ትረዳለች። ኤሎዲ ድምፁን መከተሏንም ትቀጥላለችና አባቷን ከአንዳንድ ወታደሮች ጋር አብሮ እሷን ለማዳን እንደመጣ ታያለች። ነገር ግን ወደ እሱ ከመድረሷ በፊት የማዳን ቡድኑ በድራጎኗ ጥቃት ይደርስባቸዋል። አንድ ባንድም በጭካኔ ይገድላቸዋል፣ ከዚያም ይሄዳል። ኤሎዲም ከዚያም ወደ የሞተ ያለ አባቷ ትሮጣለች። እሱም ለተሳሳተ ውሳኔው ይቅርታ ይጠይቃታል። በመጨረሻው እስትንፋሱም ስለ መውጫው መንገድና የእንጀራ እናቷና ፍሎሪያ እየጠበቁበት ስላለው መርከብ ይነግራታል። ኤሎዲ በአባቷ ሞትም ተደናግጣለች፣ ግን የምታባክነው ጊዜ የላትም። ስለዚህ ተራራውን ለመውጣት ገመድ ትጠቀማለች። በዚህ ጊዜ ድራጎኑ ያያታልና ወዲያውን ወደ እሷ እሳት እየተፋ ይሄዳል። ነገር ግን ኤሎዲ እሳቱን በጥቂቱ ታመልጣለችና በመጨረሻም ወደ ተራራው ትወጣለች። ከዚያም የማዳኛ ቡድኑን ፈረሶች አንዱን ወስዳ ከተራራው ትርቃለች። ድራጎኑም ማሳደዱን ሲቀጥል ፈረሱን ትታ ከድንጋይ በታች ትደበቃለች። ያልተሳካው ማሳደድ ድራጎኗን ያበሳጫታል። ስለዚህም በአካባቢው ያለው ነገር ሁሉ በእሳት ታቃጥላለች። ኢዛቤልም ከቤተ መንግሥቱ ውስጥ ሆና ያለውን ሁከት ታስተውላለችና የኤሎዲ መሥዋዕትነት አለመሳካቱን ትገነዘባለች። በውጤቱም ወደ ቤፎርድ መርከብ ሄዳ ፍሎሪያን ትይዛለች። እሷንም ምትክ አድርጋ ለመጠቀም ትወስናለች።
ሌዲ ቤይፎርድ ጣልቃ ለመግባት ስትሞክር ንግሥቲቱ ተከታዮቿን እንዲያስወግዷት ትልካለች። ይህም ክፉኛ እንድትጎዳ ያደርጋታል። ነገር ግን ምንም እንኳን ከፍተኛ ሕመም ቢኖርም ሌዲ ቤይፎርድ በሆነ መንገድ ወደ ተራራው ትሄዳለች። ኤሎዲን ካገኘች በኋላ በመርከቡ ላይ የተከሰተውን ሁሉ ትገልጽላታለች። ይህ ልዕልቲቱን ያበሳጫታል። ስለዚህ እህቷን ለማዳንና ለመበቀል ትወስናለች። ይህ በእንዲህ እንዳለ በመሠዊያው ላይ ኢዛቤል የልጇን እጅ ከፍሎሪያ ደም ጋር ለማቀላቀል ትጠይቃለች። ልዑሉም ለመታዘዝ እምቢ ይላል። ገና ልጅ እንደሆነችም ይናገራል። ሆኖም ግን ጨካኝ ንግሥቲቱ የራሷን እጅ ቆርጣ ከፍሎሪያ ጋር ካቀላቀለች በኋላ ልጅቷን ወደ ገደል ትጥላታለች። ኤሎዲም ስትደርስ ማንም ሰው አታገኝም። በጣምም ዘግይታለች። እህቷ ቀድሞውኑ እንደተጣለችም በመገንዘብ ኤሎዲ በድፍረት እህቷን በየትኛውም ዋጋ ለማዳን ትወስናለች። ዘንዶውን ለማዘናጋት ወጥመድ ለመዘርጋት ገመድ በመጠቀም ወደ ገደሉም ትወርዳለች። ከዚያም ቀደም ሲል የሕፃን ድራጎኖች ቅሪቶች ያየችበት ቦታ ትሄዳለች። በመንገድ ላይ የአባቷን ሰይፍም ትይዛለች። እዚያ ስትደርስ ኤሎዲ ወጥመዱን ታስነሳለች። ይህም የሚያቃጭል ድምፅ ያሰማል። ይህ የዘንዶውን ትኩረት ይስባልና እሷም ይህንን ዕድል ተጠቅማ ወደ እህቷ ትሄዳለች። ነገር ግን ከማምለጣቸው በፊት ድራጎኗ ተመልሳ ስትመጣ ይሰማሉ። አሁን የሚሄዱበት ቦታ ስለሌላቸው ኤሎዲ እህቷ እንድትደበቅ ትነግራታለች። እሷ ራሷ ግን ድራጎኗን ለመጋፈጥ ትወስናለች። ከአውሬው ጋር ፊት ለፊትም ስትገናኝ ኤሎዲ እውነቱን ለማስረዳት ትሞክራለች። የምትገድላቸው ሴቶች የኦሪያ ሴት ልጆች ሳይሆኑ ከሌላ መንግሥት የመጡ ሴቶች እንደሆኑም ትነግራታለች። ሆኖም ድራጎኗ አታምንምና ታጠቃታለች። በሁለቱ መካከል ባለው ከባድ ውጊያ መካከል ኤሎዲ የዘንዶውን ዓይኖች ለመውጋትና አንድ እግሯን ለመጉዳት ትችላለች። ከዚያም የመጨረሻውን ምት ለመስጠት አንድ ሐሳብ ታመጣለች። እሷም በሲ ቅርጽ ባለው ግድግዳ ፊት ለፊት ትቆማለችና እሳት እንድትተፋ ትፈታተናታለች። ድራጎኗም እንደዚያ ስታደርግ ነበልባቡ ግድግዳውን ይመታልና ወደ ኋላ ይመለሳል። በመጨረሻም ራሷን ያቃጥላታል። አሁን አውሬው ስለወደቀች ኤሎዲ በመዳፏ ላይ ያለውን ቁስል አሳይታ እንዴት ንጉሣዊ እንደተደረጉ ታስረዳለች። ይህ በመጨረሻ ድራጎኗ እንደተታለለች እንድትገነዘብ ያደርጋታል። ስለዚህ እንድትገድላት ትጠይቃለች። ሆኖም ኤሎዲ እንደ ኢዛቤል ጨካኝ አይደለችምና ፍጡርን መጉዳት አልፈለገችም። በምትኩ ቁስሏን በሚያንጸባርቁ ትሎች ታድናለች። ከዚያ በኋላ ኤሎዲ ወደ ቤተ መንግሥት ተመልሳ ሦስተኛውን ሰርግ ለማሰናከልና ክፉዎቹ ንጉሣውያን ሌላ ንጹሕ ሴት እንዳይሰው ለማቆም ትሞክራለች። የኦሪያንን ክህደት ካጋለጠች በኋላ አዲሲቷን ሙሽራና ቤተሰቧን እንዲሸሹም ትመክራለች። ብዙም ሳይቆይ ድራጎኗ ትመጣለችና መላውን ቤተ መንግሥት ከሁሉም የኦሪያን ንጉሣውያንና መኳንንት ጋር ታቃጥላለች። ፊልሙ የሚያበቃው ኤሎዲ፣ ፍሎሪያና ሌዲ ቤይፎርድ ወደ ቤታቸው ሲመለሱና በአቅርቦት ድራጎኗ ጋር ሆነው ይታያሉ። ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።